ኢቫሊስታ ይባላል። ያለፉት 26 ዓመታትን የኖረው ከህፃናት ጋር ነው። ለድርጊቱ ምንም አይነት ክፍያ ስለማይከፈለው ህይወቱን ለነዚህ ህፃናት መስዋዕት ማድረጉ የአካባቢው ሰው ነገሩ እንግዳ እንደሆነባቸውና ሁሌም እንደሚያስገርማቸው ይናገራሉ። ለዚህ ተግባር ህይወቱን አሳልፎ እንደሰጠ የሚናገሩ ኢቫሊስታ በዓለም ላይ ትልቅ ልዩነት ማምጣቱን ሲመለከት ወደር የለሽ ደስታ እንደሚሰማው ይናገራል። ይህንን ለማድረግ ፍላጎትና ብዙ ድፍረት እንደሚያስፈልግና አብዛኛው ሰው ሊሰራው እንደማይችል ስለሚያውቁ ብዙ ሰዎች ለሚሰራው ሥራ ያመሰግኑታል። ኢቫሊስታ ይህንን ህይወት የጀመረው በ1989 የመዋለ ህፃናት አስተማሪ ያለ ለሥራ ጧትና ማታ በእግሩ በሚመላለስበት ጊዜ የማይማሩ የጎዳና ተዳዳሪ የሆኑ አደንዛዥ ዕፅ የሚጠቀሙና የሚሸጡ የሚበላ ለማግኘት የሰው ቤት በመግባት የሚሰርቁ ህፃናትን ይመለከታል። ህፃናቱ በሚያዙበት ጊዜ ከመደብደብም አልፎ የሚገደሉበትም ጊዜ አለ። የተመለከተው ነገር ትልቅ አዘን የፈጠረበት ኢቫሊስታ በዚህ ከቀጠለ ማህበረሰባቸው ከዚህም በላይ የሚከፋ ሁኔታ ላይ እንደሚደርስ ተገነዘበ። በሰዓቱ ምንም ገንዘብ አልነበረውም። ነገር ግን ህፃናቱን ለመርዳት የሚያስፈልገውን ለማድረግ ፍቃደኛ ነበር። ተለቅ ያሉትን ህፃናት ከህገወጥ ድርጊቶችና ከሱስ ውስጥ አውጥቶ ወደ ትምህርት መመለስ እንደሚያስቸግር የተረዳው ኢቫሊስታ በአካባቢው ያሉትን ህፃናትን በመሰብሰብ በጥሩ ስነ ምግባርና ተግሳጽ በማሳደግ ለማህበረሰባቸው እንዲሁም ለሀገራቸውና ለዓለም የሚጠቅሙ ትውልድን ለመፍጠር ሐሳብ ነደፈ። ማህበረሰቡን ከተጋረጠበት አደጋ ለማዳን የወሰነው ይህኔ ነበር። እናም የሚሰራበት ትምህርት ቤት በመሄድ የሥራ መልቀቂያውን አስገባ። በሰዓቱ የሥራ ባልደረቦቹ በጣም ደንግጠው ነበር። ጎበዝ ሰራተኛና ባለጥሩ ስነ ምግባር የሆነ ሰራተኛ ማጣት አልፈለጉም። እሱ ግን ህይወቱን ማህበረሰቡን በመርዳት ማሳለፍ እንደሚፈልግና መቼ ወደ ሥራ እንደሚመለስ እንደማያውቅ ነግሯቸው በአካባቢው የሚገኙትን 4 ዓመትና ከዛ በታች የሆኑ ህፃናትን ለማስተማር መሰብሰብ ጀመረ። ነገር ግን በልጆቹ እድሜ ምክንያት ቤተሰቦቻቸው ለምን ልጆቻቸውን እንደፈለገ ማሳመን በጣም አዳጋች ነበር። በጊዜ ሂደት ግን ቀስ እያሉ ወላጆች ልጆቻቸውን እሱ ጋር እንዲማሩ ይሰጡት ጀመር። በሚገርም ሁኔታ 104 ተማሪዎች ይዞ ማስተማር ጀመረ። ነገር ግን ትምህርት ቤት ስለሌለው በትልቅ ዛፍ ስር አስቀምጦ ያስተምራቸው ጀመር። ቀኑን ሙሉ አብሯቸው ቁጭ ብሎ ይውላል። ስለ በጎ ተግባሮችና ስለማይደረጉ መጥፎ ድርጊቶች ያስተምራቸዋል። በተጨማሪም አስተማሪ ታሪኮች ይነግራቸዋል። አዳዲስ ጨዋታዎችን ያሳያቸዋል። በትምህርትና በጨዋታ ተደስተው ከዋሉ በኋላ ምሽት ላይ ሁሉንም ህፃናት በየቤታቸው ያደርሳቸዋል። በነጋታው ጠዋትም የመማሪያ ቦታቸው የሚወስዳቸው እሱ ነው። ኢቫሊስታ አድገው ትምህርት እስኪጀምሩ ድረስ እንደራሱ ልጆች ነው የሚንከባከባቸው። እድሜያቸው ደርሶ ትምህርት ሲጀምሩ ሌሎች ህፃናት በእነሱ ቦታ በማስገባት ይንከባከባቸዋል፣ ያስተምራቸዋል። ይህንን ተግባር ከ1989 ጀምሮ እስካሁን ህፃናቱን እያስተማረ ነው። ይህም ማለት ይህንን ተግባር ለ26 ዓመታት እየሰራ ነው። መጀመሪያ ላይ እንደተናገረውም ያላንዳችም ክፍያ ህይወቱን ለሚኖርበት ማህበረሰብ መስዋዕትነት ከፍሏል። ኢቫሊስታ በምንም አይነት ሁኔታ ተስፋ እንደማይቆርጥ ይናገራል። አብሯቸው ይሰራል፣ ይጫወታል። እናም አሁን ልጆችን በሚገባ ይረዳል። እናም በዚህ ምክንያት አንዳንድ ሰዎች እንደ እብድ ይመለከቱታል። እሱ ግን በሚሰራው ሥራ ይተማመናል። ኢቫሊስታ ምንም አይነት ጸጸት እንደሌለው ይናገራል። እሱ ያስተዳድራቸዋል፣ ያስተምራቸዋል፣ አብሯቸው ይጫወታል። ከበፊት ጀምሮ በጎ ፈቃደኛ ወይም አጋዥ ቢፈልግም ያለ ክፍያ የሚሰራ ወይም የሚያግዘው የለም። እሱ ደግሞ ለሚሰራው ሥራ ክፍያ ስለማይከፈለው ብቻውን ነው እስካሁን የሚሰራው። በሕይወቱ የሚሰራው ሥራ ይሄ ብቻ ነውና ክፍያ የሚያስገኝለት ሌላ ሥራ የለውም። የተወሰኑት የልጆቹ ወላጆችም ሁሌም ባይሆን ከጊዜ ጊዜ ምግብ እየቋጠሩ ይዘውለት ይመጣሉ። በእንደዚህ አይነት ሁኔታዎች ነው ኑሮውን እየገፋ ያለው። ኢቫሊስታ እነዚህ ልጆች ቤተሰቦቹ እንደሆኑና ማንም ከሚያስበው በላይ እንደሚወዳቸው ይናገራል። ማህበረሰቡን የተሻለ የማድረግ ህልሙ አሁን መስራት ጀምሯል። ምክንያቱም ከ26 ዓመት በፊት ያስተማራቸው ልጆቹ አሁን የማህበረሰቡ አምራች ክፍልን በመቀላቀል
ጥሩ ስራዎችን እየሰሩ ይገኛሉ። መጀመሪያ ሲጀምር ቀላል የሚሆን መስሎት እንደነበር የሚናገረው ኢቫሊስታ እውነታው ግን ከዛ የተለየና ከባድ ነበር። ምክንያቱም ከገቡት ተማሪዎች የተወሰኑት ጤነኛ ሲሆኑ የተወሰኑት ደግሞ አካል ጉዳተኞች ነበሩ። ይሄም ብቻውን ይሰራ ስለነበር ነገሮችን አክብደውበታል። ቢሆንም ግን ይሄን ሊሰራ ስለወሰነ ሁሉንም በመቀበል ስራውን ቀጥሏል። እነዚህን ሁሉ ሕፃናት ማስተዳደር በጣም ከባድ ነው። ምክንያቱም አንዳንዶቹ በጣም ሕፃናት ናቸው። በየጊዜው ያለቅሳሉ፣ ራሳቸው ላይ ሽንታቸውን ይሸናሉ። ሁሌም ቢሆን በቅርባቸው ሆኖ የሚንከባከባቸው ሰው ያስፈልጋቸዋል። ካለው የተማሪ ቁጥር ብዛት ግን ሁኔታዎች ከባድ ናቸው። መጀመሪያ ላይ ሕፃናቱ ቤተሰባቸውን እየጠሩ በመራር ያለቅሳሉ። አባብሎ እንዲቆዩ ማድረግ ፈታኝ ነው። ከሌላው ጊዜ በተለየ በአሁን ሰዓት የሚያግዘው ሰው እንደሚያስፈልገው ይናገራል። ሰዎች ግን እየሰራ ያለው ነገር ለማመን እንደሚከብድና አስቸጋሪ ነው ከማለት ሌላ የሚያግዘው አላገኘም። የራሱ 4 ልጆች ያሉት ኢቫሊስታ ሁሉም በትምህርት ላይ ናቸው። ትምህርት ከመጀመራቸው በፊት የሚያስተምራቸው ዕውቀቶች ለትምህርታቸውና ለሕይወታቸው እንደሚጠቅማቸው ያምናል። አምላክ እንደሚያግዘው የሚያምነው ኢቫሊስታ ሁሉም ነገር እንደሚቻልና አሁን እየሰራው ያለው ፕሮጀክት አንድ ቀን ትልቅና ስኬታማ እንደሚሆን ያምናል። ስኬት ያልታሰበ ክስተት ሳይሆን ጠንክሮ በመስራት በትዕግስት መስዋዕትነትን በመክፈልና የምትሰራውን በመውደድ የሚገኝ እንደሆነ ኢቫሊስታ ያምናል። I do.